ሳናቀው ባህሪያችን ነው እያልን ያደኩበት ነው እያልን እኔ የምችለው እንደዚህ ነው እያልን መቀየር እየቻልን ሳንሞክረው በብዙ መጥፎ ልማዶቻችን ምክንያት ጥሩ የነበረ የፍቅር ግንኙነታችንን ሉዝ ልናደርግ እንችላለን። ዛሬ የምናወራው ሪሌሽንሺፕ ላይ ወይም የፍቅር ግንኙነት ላይ መጥፎ ልማዶች ወይም ደግሞ በጊዜ ሂደት ግን ዋጋ ሊያስከፍሏቸው የሚችሉ ብዙ ዓመት የገነባችሁትን የፍቅር ግንኙነት ሊያፈርሱባቸው የሚችሉ ልማዶች ላይ ነው የምናወራው። ምክንያቱም ብዙ ሰዎች አያስተውላቸውም፣ ግን እነዚህ ነገሮች ናቸው ተከማችተው ዋጋ ሲያስከፍሉ እያየን ያለን። ሰብስክራይብ አድርጋችሁ ጀምሩ። 200 ሺህ መግባት አለብን ብለን እቅድ ይዘናል። እያያችሁት ከሆነ ደፍነት ያርጋችሁ ነው። የብዙዎቻችን ችግር ጤናማ ሪሌሽንሺፕ ወይም ደግሞ ጤናማ የፍቅር ግንኙነት የሚገኝ እንጂ የሚገነባ አድርገን አለማሰባችን ነው። ማንም ሰው እዚህ ምድር ላይ ፐርፌክት የለም። አጠገባችን ያለውን ሰው ዋና ባህሪዎቹን አክሰፕት አድርገን ሌሎቹን ግን በጊዜ ሂደት እየገነባናቸው የምንሄድ ነው። በመጽሐፍ ቅዱስን ብትሄዱ ለእናንተ ተብሎ የተሰራ ሰው የለም። እናንተ ያንን ሰው ትሰሩታላችሁ እንጂ ወደ ትክክለኛው ትሰሩታላችሁ ማለት ግን ትቀይሩታላችሁ ማለት ሳይሆን ሁለታችሁን ወደሚያስማማ ማንነት ትመጣላችሁ ማለት ነው እንጂ ፐርፌክት የሚባል የፍቅር አጋር የለም። አብዛኞቻችን ጊዜያችን እድሜያችንን የምንጨርሰው ፐርፌክት ሰው እስኪመጣ ነው። ይሄንን የሚያደርግ ፐርፌክት ሰው። እነዚህ ነገሮች በዋነኛነት ሶሻል ሚዲያ ላይ ዲስከስ የምናደርግበት ዋናው ምክንያት አጠገባችን ያለውን ሰው እንድናባረረው ሳይሆን አጠገባችን ያለውን ሰው ተረድተነው እኛም ያለብንን ችግር ተረድተን ያንን የፍቅር ግንኙነት ጤናማ ማድረግ ነው። ታዲያ በዚህ ቪዲዮ ምን ሜንሽን ላደርግ አሰብኩኝ? መጥፎ ልማዶች ወይ ባህሪዎች አሉ። አብዛኛው ሰው እነዚህ መጥፎ ልማዶች ምን ብሎ ያስባል? እኔ ባህሪዬ ነው፣ እኔ ልማዴ ነው፣ እኔ መቀየር አልችልም፣ እኔ አስተዳደጌ ነው፣ እኔ ማንነቴ ነው ብለው ለመቀየር እንኳን ሙከራ አያደርጉም። ኦልሬዲ ምን አድርገውት ማንነት አድርገውት። የመጀመሪያው ጤናማ ያልሆነ ልማድ የፍቅር ግንኙነት ውስጥ ማለት ነው በዋነኛነት ይሄ ነገር ባይዘው ትዳርም ላይ ሊኖር ይችላል፣ ጓደኝነትም ላይ ሊኖር ይችላል፣ ፋሚሊሹም ላይ ሊኖር ይችላል። ግን እኛ በዋነኛነት ስለ ሪሌሽንሺፕ ስለሆነ የምናወራው የፍቅር ግንኙነት ላይ ያለ ችግር ነው። የመጀመሪያው ሁሉንም ነገር የማወቅ ፍላጎትና ኮንትሮል የማድረግ ፍላጎት። ይሄ መጥፎ ልማድ ነው ሪሌሽንሺፕ ውስጥ። ለምን ካላችሁኝ ሰው ወደ ሪሌሽንሺፕ ውስጥ ሲገባ ሁለት የተለያየ ሰው ነው። ሰው ደግሞ ኢንዲቪጁዋሊ በራሱ ያደገበት ማንነት አለ፣ የሚፈልገው ነገር አለ፣ የሚጠላው ነገር አለ፣ የሚወደው ነገር አለ፣ የሚያስበው ሀሳብ አለ፣ ለነገሮች ሪያክት የሚያደርግበት መንገድ አለ። ከአንድ አብራክ ከአንድ ቤተሰብ ከአንድ ማንነት ስላልወጣችሁ ኢቭን እንደዛ እንኳን ቢሆን ተመሳሳይ ልትሆኑ ስለማትችሉ ከዛም ሲዘል የጾታ ልዩነት መኖሩ ይዞ የሚመጣው ልዩነት ስላለ አንድን ሰው ኮምፕሊትሊ ህይወቱን እኔ በማቀውና እኔ በምፈልገው መንገድ እንሄድ ብሎ ማሰብ ጤናማ ልማድ አይደለም። ሰዎችን እያንዳንዱን ነገር ሪፖርት እንዲያደርጉ ህይወታችሁ ላይ እያንዳንዱ ሲተነፍስ፣ ሲበላ፣ ስትበላ፣ ስትጠጣ፣ ስትቀመጥ፣ ስትነሳ እያንዳንዷን ነገር ህይወቷ ላይ ገብቼ ካላወቅኩኝ ወይም ገብቼ ካላወቅኩ ማለት ጤናማ አይደለም። ለምን ካላችሁኝ ሪሌሽንሺፕ ወይም የፍቅር ግንኙነት ፕሩፍን ወይም ደግሞ ማረጋገጥን መሰረት ሲያደርግ እምነት ምን እያጣ ይመጣል? ቦታ ያጣ ይመጣል ማለት ነው። እምነት ቦታ አጣ። ፕሩፍን ስትከተል ደግሞ ፕሩፍ ወይም ማረጋገጫ ወደ ሞር ኢንሴኪዩሪቲ ወይ ወደ ሞር ጥርጣሬ ነው የሚወስድ። በሚገርም ሁኔታ ማንንም ሰው ፕሩፍ ማለት ነው ሰላም ሰጥቶት አያውቅም። ለምን ብላችሁ ከጠየቃችሁ ሰው ፕሩፍ ይፈልጋል ማለት ትንሽ ቻንስ አለሽ ማለት ነው። ያን ነገር ላያረገው ይችላል ብሎ ከኋላ ምን አለ? ጥርጣሬ አለ። አንድ ነገር ፕሩፍ ፈለክ ማለት ትጠራጠራለህ ማለት ነው። ያ ጥርጣሬ እያደገ በትንሽ ስህተት ብዙ ጥርጣሬ ውስጥ እየከተተ ለነገሮች አንክሸስ አታችመንት ያለባቸው ሰዎች አንዱ ችግራቸው ያለው ለእያንዳንዱ ነገር ፕሩፍ መፈለግ። አእምሯቸው ውስጥ የሆነ ጥያቄ ከመጣ ከዛ ሰውዬ መልስ ማግኘት አለባቸው፣ ነገር ማግኘት አለባቸው ምናምን። ስልክ ካልተነሳ ምን እየሆነ ነው ምናምን፣ ያ ሰውዬ ደውሎ እንደሆነ ነው ምናምን ካላስረዳ ሌላ ነገር ውስጥ መሄድ ማለት ነው። የፍቅር ግንኙነት ደግሞ ሰላም እንዲሆን ትልቁን መሰረት የሚይዘው እምነት ይባል ነገር ነው። ትረስት ማንን ይሽራል? ፕሩፍን። አምኖ ሴይንግ ምንም አትወቁ ፍቅረኞቻችሁ፣ አምኖ ሴይንግ የሚያጠራጥር የሚያስጨንቃችሁ ነገር እያለ ጉዳይ አትስጡት እያልኩኝ ሳይሆን መሰረት የሚያደርገው ግን ሁሉንም ነገር በማወቅ ውስጥ ስራ ከማጋነ ጓደኛ ማነች፣ እንትና ማነ፣ አንቺ ማን ነው፣ ከማን ምትለው፣ ምን በላ፣ ምን ጠጣ፣ ምን ተነፈስ፣ የት ነህ፣ ስንት ሰዓት፣ ከዚህ ስትነዳ ስንት ደቂቃ ይፈጅብሃል፣ ስለዚህ ከ10 ተኩል እዚህ መድረስ አለብህ አይነት ጨዋታ የሰውን ትክክለኛ ስጋዊን በሉት ነፍሳዊ ፍላጎትን ማሳጣት ነው። ኦቶኖሚ ይባል። ሰው በራሱ መወሰን ይፈልጋል። ነፃነት ናቹራሊ የተሰጠን ነገር ስለሆነ ከፈጣሪም ነፃነታችንን የሚነፍገን ነገር ሳፎኬት ያደርገናል፣ ያፍነናል ማለት ነው። ወንድም ይሁን ሴት ይሄ ነገር ሄዶ ጥርጣሬውን ሞር እያባሰው፣ መጠራጠሩን ሞር እያባሰው፣ ያኛውን ሰውዬ ደግሞ እያሰለቸው አይደል? ይሄ ሰውዬ ደግሞ ሞር ፓኒክ እና አንክሽስ እየሆነ እየተጠራጠረ እየከፋው እየተጨነቀ የፍቅር ግንኙነቱ ወደማይሆን ዳይሬክሽን ይሄዳል ማለት ነው። ሰው በራሱ ሁሉን ነገር ኮንትሮል ማድረግ አይችልም።
ፍቅር ግሮ እንዲያደርግ ፍቅር መሰረት የሚያደርገው እምነት ላይ ነው አይደል? እምነት ደግሞ ግሮ እንዲያደርግ አንዳንድ ነገሮችን ራሳቸው ሰዎች በራሳቸው ፔስ እንዲነግሩን በራሳቸው ታይም እንዲያወሩን አንዳንድ ነገር ራሱ አወቅ አይደል? እስኪ ይንገርሽ ወሪንገርሽ አይደል? ጊቭ ዘም በራሳቸው መንገድ ባደጉበት በመጡበት ፔስ ያወሩ ያን ነገር አይደል? የሆነ ነገር ከመጣ ለምን እንደዚህ ያደርግ ለምን እንደዚህ ተነፈስ ለምን እንደዚህ ጤናማ ሌቭል አለው እረዳለሁ። እሺ መጠየቅ ማወቅ ዲስከስ ማድረግ ምናምን ጤናማ ሌቭሉን አውቃለሁ ወይም ደግሞ አለው። እያወራን ያለነው ከመጠን ያለፈን ኤቭሪ ዲቴል ለማወቅ በነገራችን ላይ ያ የሚመጣው ከፍቅር አይደለም ከጥርጣሬ ነው። ዲፕ ዳውን ጠያቂው ራሱ ሳያውቀው የሆነ ጥርጣሬ መንፈስ ውስጥ አለው። ልቡ ርፍ አይልም ማለት ነው እዛ ሰው ላይ አይደል? ፍቅር ደግሞ የሆነን ሰው ለቀኸው ተመልሶ መምጣቱ ለቀኸው ስል ሂድ ብላ አባራው ማለት ሳይሆን ሰው ነውና በራሱ መንገድ ህይወትን አይቶ በራሱ መንገድ ኤክስፒሪየንስ አድርጎ በራሱ መንገድ ስራ ሄዶ በራሱ መንገድ ሰርቶ በራሱ መንገድ ከሰው ተዋውቆ በራሱ መንገድ ከሰዎች ጋር ውሎ ተመልሶ አንቺ ጋር የሚመጣ ኦር ተመልሳ አንተ ጋር ምትወለክ እንደ ወፍ እንዴት ነው ስትለምድ ትለቃታለህ ዞራ አስሳ ምናምን ሰርታ ትመጣለች አንተ ጋር። ያ ነው ፍቅር ነው የሚያመጣው ሰው። እኔ ነኝ ማመጣው ስትል ሁሉን ነገር አንደርማይ ምን ይሁን ማለት ነው አንደርማይ ዲሲሽን። እኔ ፈጣሪ ራሱ የሚተውህ ነው ይመስለኝ እንደዚህ አይነት ሲቹዌሽን ላይ ይቅርታችሁ እኔ አመለካከት ነኝ። ፈጣሪ ራሱ ሁሉን እኔ ማቀው ካልክ ወይ ምን እኔ እያንዳንዱ ነጥብ ዶት ማቀው ካልክ ሚተው ይመስለኛል። በቃ ማለት እንደዛ ይባል የለ ነፃ ፍቃድ ለፈጣሪ ካልሰጠ በቃ ሞክረው እንግዲህ ሚልህ ይመስለኛል። ምክንያቱም አንዳንዴ ለእምነት ቦታ መስጠት አይደለም እንዲሆነው ሊሆን ይችላል። አንዳንዴ ከነሱ ለመስማት ሬዲ መሆን አይደለም አለመጠየቅ እነሱ እስኪያወሩልን ሁሉን ነገር ከፊት ለመቅደም መሞከር ነው። ሁሉን ነገር አንደር ኮንትሮል ለማድረግ መሞከር ዴፊኒትሊ ጤናማ ሀቢት አይደለም። ኢንሴኩሪቲ ይፈጥራል። ሴኩሪቲ ደግሞ ወደ ግጭት አይደለም ኢንሴኩሪቲ ወደ ጥርጣሬ ማለት ነው። ጥርጣሬ ምንም ያላረገን ሰው እንድትናገረው እንድትጠይቀው ማይሆን አይነት ኳስሽኖች እንድታረጋው ያደርጋል። ያ ደግሞ በዛም ሳይድ ቁርሾ ይፈጥራል፣ በዚህም ሳይድ መሰላቸትና መታመም መጨረሻ ላይ ይፈርሳል። ሰው እንደ ቀልድ አትዩት። የሆነን ሰው አገባሽ ማለት ኤቭሪ ዲቴል ከእግር ጥፍሩ እስከ ጭንቅላቱ ታውቂያለሽ ማለት አይደለም። ማንም ሰው ልብ አያውቅም አይደለም። ኦፍ ኮርስ በትዳር ሲሆን አንድ ናችሁ ከአንድ በመሃል የሚደበቅ ነገር የለም ምናምንም እሱ ትሩ ነው። ግን እነሱ በራሳቸው ፍቃድ አይደለም በራሳቸው ነፃነት እነዛን ነገሮች ያርጉ ነው። በነገራችን ላይ ትዳር ላይ ካሉ ህጎች ውስጥ አንዱ ስለዛ ሰውዬ አይመለከትም ስለ ራስ ነው አለቀ። በጣም ደስ የሚለኝ በሃይማኖቱም የትዳር ትምህርት ካያችሁት ስለዛ ሰው አይመለከትም ትንገረኝ ግልጽ ትሁንልኝ እንዴት ትሁንልኝ ምናምን አይባልም። ግልጽ ሁንላት ንገራት አውራት ምናምን ነው እንጂ ስለዛ ሰው አይመለከትም። እሱ እንዴት ነው የሚለው ያንተ ጉዳይ አይደለም። ስለዚህ ሆነን ሰው እንደዚህ ለምን አላረክም ለምን አልገባህም ለምን እንደዚህ አልተነሳም ለምን አልተነፈስክም ለምን አልበላም ለምን አልጠጣም ማለት አቢዩዝ ነው ማለት ነው። ስለ ራስህ ነው ማወቅ ያለብህ ነው። ለዛ ነው አክብሪው ውደዳት የተባለው ለየግል የታዘዝ ነው። እኔ አንተን እኔ እሷን እሷ እኔን እንድታይ አይደለም። ሰው የመጀመሪያ ነው። ሁለተኛው ኩርፊያ ነው። ጤናማ ያልሆነ ልማድ ፍቅር ግንኙነት ውስጥ ብዙ ሰዎችን መስዳፕ የሆነ ነገር ውስጥ የሚከት በጊዜ ሂደት መሰላች ውስጥ የሚያስገባ ነገር ቢኖር ኩርፊያ ነው። ኩርፊያ በጣም ደስ የሚል ነገር በጣም ከተመጠነ ፍቅር ይጨምራል እንደው አይደለም። ምክንያቱም ኩርፊያ ማለት የሆነ ነገር እንደከፋ ማሳያ መንገድ ነው አይደለም። ፍቅረኛ የሆነ ነገር ያልካትን ካላረክ ወር ደግሞ ያልሽውን ካላረክሻለ ያለውን ካልሰማሽ ኩርፊያ ሊኖር ይችላል። ያ ጤናማ ነው። ኢሞሽንን የምንገልጽበት አንዱ መንገድ ነው በጣም የተመጠነ ከሆነ አይደለም። ያ ኩርፊያ ለንግግር በር የሚከፍት ከሆነ ያ ኩርፊያ መሳቢያ መንገድ እኮ ነው አይደል? አንተ ሰው ገርልፍሬንድ ስታኮርፍ ምን ሆንሽ እኮ እንድትላት ለኮሙኒኬሽን እኮ በር መክፈቻ ነው አይደል? ምን ሆንሽ ስትላት እንደዚህ ተፈጥሯል ኦኬ አይዞ ብለ ለሶሉሽን ሶ ኩርፊያ ኢኒሺዬሽኑ ስሜት ቢሆንም ለኮሙኒኬሽን የሚገፋ ከሆነ ጤናማ ነው። ሶ የሆነ ያክል ኩርፊያ አንዳንዴ ደስ ይላል። የሚያኮርፍ ሰው ደስ ይላል። አንዳንዴ ሰው ድንጋይም ሲሆን ይጨንቃል አይደል? ምንም የማይመስለው ምንም እንደዛም ሲሆን እኮ እንትን ይላል። ሰው እንደ ሰው ሲከፋ ስለሚወደኝ ነው ስለምትወደኝ ነው እንድትል ያደርጋል አይደል? ስለዚህ ጥሩ ነው። በምን መልኩ? በሊሚትድ አማውንት ኦፍ መልኩ። ኩርፊያ ግን አላልቅ ሲል ኩርፊያ ያኛውን ሰውዬ ኢንቴንሽናሊ ለመጉዳት ሲደረግ ጤናማ አይደለም። ይሄ ፓሲቭ አግሬሲቭ የሚባለውና ሳይለንት ትሪትመንት የሚባለው ማለት ነው። በጣም አደገኛ ኩርፊያ ናቸው። በጊዜ ሂደት ሰዎች ላይ ልማድ እኔ አኩራፊ ነኝ ልማድ አድርገውት ቅድም ያልኩት ማንነታቸው አድርገውት እኔ እኮ አኩራፊ ነኝ አይደል? እኔ በቃ አልችልም አኩራፊ ነኝ ምን ላድርግ ይለዋል። እሱም እኔ አኩራፊ ነው ወይ ደግሞ እሷ በጣም አኩራፊ ነው በቃ አስቸገረኝ ኩርፊያው ትላለች ወይ ደግሞ እሱ እንዴ በቃ ምንም 23 ቀን ነው የምታኮርፈው ይላል። ይሄ አሁን ሪሌሽንሺፕ ላይ ፊክስ እንድታረጉት ኮንትራክት ለምንወደው ሰው የተሻለ ሰው ለመሆን ነው እያስተማረን ያለው። ኩርፊያ ከመጠን ሲያልፍ አደገኛ ነው። ፓሲቭ አግሬሲቭ የምንለው ለምሳሌ የሆነ ሰው እንደደበረው እያወቅ እንደከፋት እያወቅ ምን ሆንሽ ስትላት
ምንም አልሆንኩም ብላ ግን ኢንዳይሬክትሊ ታሳያለች። ወይ በሩን አርጋ ትዘጋዋለች፣ ወይ ምግብ ስታቀርብልህ ፊቱን አዝራ ታቀርብልሃለች አይደል? ግን ምኖች ልታናገር ፈቃደኛ አይደለች። በሌላ መንገድ ኢንዳይሬክትሊ ማሳየት ማለት ነው። ወይ ሳርካስቲክ ምናምን አይደል? አልቀረብም ምናምን የሚባል ይሄ በአሽሙር የሚነገሩ ነገሮች አደገኛ ናቸው በጊዜ ሂደት። ለምን እንደሆነ እናወራ። ሁለተኛው ደግሞ ከዛ ሲብስ ደግሞ ፓሲቭ አግሬሲቭ በጣም ሲሪየስ የሆነ ሴት ደግሞ ሳይለንት ትሪትመንት ይባላል። ጭራሽ አለመናገር አለመጋገር፣ በቃ ኩስትር በቃ ትገባለህ ትወጣለህ። እንደ ምንድን ነው ሩሜት ራሱ ያወራል። እንደ ሩሜት እየሆንክ ትሄዳለህ። ወይም ሪሌሽንሺፕ ላይ ከሆነ ሳምንት 2 ሳምንት ዝም አለማውራት። ያኛውም አደገኛ ነው። ለምን ካላችሁኝ የሰው ልጅ ደስ የሚለው ሰርቫይቫል ብሬን አለ። ትናንት ነው ፐርሰናል ዴቨሎፕመንት ላይ ያወራን ነበር አለ። የሰው ልጅ አደጋ ውስጥ ሲሆን ወደድንም ጠላንም ሰርቫይቭ ማድረግ ይፈልጋል። ሰርቫይቭ ማድረግ ማለት ያንን ህመም መቋቋም ይፈልጋል። ስለዚህ ያንን ህመም ለመቋቋም የሰው ልጅ አእምሮ ናቹራሊ 2 መንገድ ይጠቀማል። አዳፕት ማድረግ ወይ ስኬፕ ማድረግ። ወይ አዳፕት ያደርጋል፣ ወይ ያንን ሲቹዌሽን ይለምደዋል፣ ወይ ደግሞ ይሸሸዋል። ሰዎችን ኮንስተንትሊ እያኮረፍን የምናስጨንቃቸው ከሆነ ኮንስተንትሊ ሊያወሩን ሲሞክሩ ፈቃደኛ አይደለም። እኔ ይለኛ ነኝ በማለት ብቻ ለማሻሻል ባለመሞከር ለማውራት ባለመሞከር ውስጥ ፑሽ ባረግናቸው ቁጥር ያ ሰውዬ ይለምደዋል። ከዛ በላይ አንቺ ኩርፊያ ምንም አይመስልም። አዳፕቴሽን ማለት እሱ ነው። አንዳንድ ነገሮችን ትለምደዋለህ አይደል? ለምሳሌ ብርዳማ ሀገር ብትሄድ የመጀመሪያው ሰሞን ትቸገራለህ አይደል? ከዛስ ቦዲ አዳፕት ያደርገዋል። ራሽያ ሄደው የሚኖሩ ኢትዮጵያኖች የሉም? በረዶ ነው አይደል? ይለምደዋል። ሰውነት ሲለምደው ሜካኒዝም ይፈልጋል። ምናልባት ቅቅል መብላት ሊሆን ይችላል አይደል? የሆነ ነገር መብላት፣ ጃኬት ማድረግ ነው፣ ሜካኒዝም ይፈልጋል። ልክ እንደዛው ኩርፊያም ከመጠን በላይ ሳይለንት ትሪትመንት ባህሪዋ ነው ተብሎ መተው ይጀምራል፣ ወይም ባህሪው ነው ተብሎ መተው ይጀምራል። አንዱ አዳፕቴሽን ነው የሚባለው። ስለዚህ ያንተ ኢሞሽን ማተር ማድረግ ያቆማል ከዛ በኋላ ማለት ነው። ሰዎች ላለመጨነቅ ሲሉ ስትረስ ላለመግባት ሲሉ አዳፕት ማድረግ ይጀምራሉ ባህሪን። አኩራፊ ጓደኛው አኩራፊ የቱና ኖሮ አቅም ጀመረው ብለህ ተነስታ አትሄድም። ኦር ደግሞ አይደል ይመልሳል ተው ብለህ የምትተው የለም። ራስህ በራስህ ታስለምዳቸውና እነዛን ሰዎች ከዛ በኋላ ለአንተ ኢሞሽን ኬር እንዳያረጉ ታረጋቸዋለህ። ለምን ምን ያርጉ? ሞከሩ። ሁሌ መቃጠል የለባቸውም፣ ሁሌ መናደድ የለባቸውም፣ ሁሌ መብሸቅ የለባቸውም። ስለዚህ ይለምዱታል። አዳፕት። ሁለተኛው ስኬፕ ነው፣ መሸሽ ይጀምራሉ። ግዴታ ያንን ነገር ሰርቫይቭ ለማድረግ ሲል ያንን ስሜት ለማሸነፍ ሲል ስኬፕ ማድረግ ወይ ወደ ውጪ መውጣት ወይ የሚያስረሳው ነገር መፈለግ፣ መጠጣት ምናምን ሰው እንደዛ የሚሞክረው ወይም ደግሞ ሶሻል ሚዲያ ላይ መጣት ኦር ሌላ ሜካኒዝም ይፈልጋል። ከዛ ጭንቀትና ድብርት የሚወጣበት ገብቶ መተኛት ምናምን እያልን ብዙ መጥቀስ እንችላለን። ሶ እዚህ ጋር ምንድነው መደረግ ያለበት? ይሄን ባድ ሃቢት ሰልፍ አዌርነስ ወይም ራስን በማየት ወደ ማስተካከል ማምጣት ያስፈልጋል። ምክንያቱም የሚያኮርፍ ሰው ኩርፊያ ኖርማል ነው፣ የንዴት መግለጫ ነው። ግን ደግሞ ሊሚት አበጁለት። ካለበለዛ በራሳችሁ ላይ በጊዜ ሂደት ችግር ትፈጥራላችሁ። እዚህ ምድር ላይ የማይደክመው የማይቆርጥ የማያቅተው ሰው ስለሌለ ሰዎችን ፑሽ ባረግናቸው በተጫናቸው በገፋናቸው ቁጥር መሄድ ስለሚችሉ፣ ስለዚህ እንደዚህ አይነት ኩርፊያ በእርግጥም ሰውን የሚያሰለች ነው። ሰውንም ሳይፈልግ ሌላ ነገር ውስጥ የሚከት ስለሆነ ሊሚት አበጁለት። ራሳችሁን ይዩትና በቃ አሁን ሀፍት ቶክ ብላችሁ እየደበራችሁ ቢሆን ራሳችሁን ፑሽ አድርጋችሁ ለማውራት ዲስከስ ለማድረግ መፍትሄ ለመፈለግ መሞከር በጣም ኢምፖርታንት ነው። ሶስተኛው ኢሞሽናል ጌም ነው። የፍቅር ግንኙነት ውስጥ ያለች ቬሪ ኮመን ቶክሲክ የሆነች መርዛማ የሆነች ፕሪንሲፕል፣ ምናልባት ፊልሞቻችንም ሶሻል ሚዲያው ምናምን የሚያስተምረን ነገር አለ። ኩሪበት፣ ኩራባት፣ ስልክ አታንሳላት፣ እሺ አትበላት፣ ጥፋባት ምናምን የሚባል ቶክሲክ የሆነ ኢሞሽናል ጌም። ይሄ በጣም በጣም አደገኛ ነው። ቅድም እንዳልኩት ኢሞሽናል ጌምም በጊዜ ሂደት ፍቅርን ወደ እልህ እየቀየረው ይሄዳል። ሰው የሆነን ሰው ከማውደድ በላይ ወደ እልህ ወይም ደግሞ ያን ሰው የማሸነፍ ወይም ያን ሰው ዊን የማድረግ እልህ ውስጥ እየገባ ይሄዳል። በጣም ብዙ ጤናማ የነበሩ የፍቅር ግንኙነቶች በጊዜ ሂደት ፌል ያደረጉት አንዱ ምክንያት ይሄ ነው። ጌም መጫወት፣ ያ ሰውዬ እንዲናደድ፣ ያ ሰውዬ እንዲያኮርፍ፣ ያ ሰውዬ እንዲከፋው፣ ያ ሰውዬን ለማሸነፍ በቃ ላይ ለመለመን ምናምን ኮንስተንትሊ ቴስት የምናረጋቸው ነገሮች፣ ኮንስተንትሊ የምናመጣቸው ሀሳቦች በጊዜ ሂደት ሰውየው ከኛ ወይም ሴትዮዋ ከኛ ወይም ደግሞ ሰውየው ከሷ እልህ ይዘዋል። እልህ ማለት ኢጎ ስለተሸነፈ፣ ኢጎ ስለተነካ፣ የበታችነት ስሜት ስለተሰማው ጥረቱ ሁሉ የማሸነፍ እንጂ ናቹራሊ ለዛ ሰው የማዘን ኬር የማድረግ ፍቅር የመሰማት የመሳሳት የመራራት ፍላጎቱ እየጠፋ ይሄዳል። አብዛኛውን ጊዜ እልህ መሆኑን የምታውቁት አንዳንዴ የሆነ ወንድ ማይሆን ትሪት አርጋው እልህ ውስጥ ገብቶ ማለት ነው። በጣም ግን እንደሚወዳት ነው ሰው የሚያስበው። እሱም ራሱ እንደሚወዳት ነው የሚያስበው። በነገራችን ላይ በቃ ትዘጋዋለች፣ ስልክ ትዘጋበታለች፣ አታናግረውም። ሊያናገራት ሲሞክር ፍቅረኛ ሆነ አይደለም 3 ቀን ስልኳን ዘግታ ታጠፋለች ምናምን።
እንደዚህ አይነት ጌም እሷ ውጪ የተዝናናች ለሱ ግን ስልክ አታነሳም ምናምን እንደዚህ አይነት ጌም ውስጥ እሱ በቃ ይለምናታል ምናምን ይታገላታል ይከተላታል ምን ይላታል። በነገራችን ላይ ሞር ፑሽ በተደረገ ቁጥር ፍቅር የሚለው ኔቸር ወደ እልህ እየተቀየረ ስለሚመጣ መች መሰላችሁ የምታውቁት መጨረሻ ላይ ተሸንፋ የእሱ ስትሆን እሱ ደግሞ ያስጠላዋል በተራው። ለምን የተከማቸው ኢጎ ፉልፊልድ ስለሚሆን ከዛ በኋላ ኢንትረስት አይኖረው። ብዙ ሰዎች እንደዚህ አይነት ችግር ውስጥ ነው የሚወድቁት። ወንዶቹ ኦብሰሽን የሚመስል እልህ የሚይዛቸው ጌም ስለምትጫወት ወይ ደግሞ ቦታ ስለሌላት የሆነ ነገር አላለም እንዲ ስልክ አለማንሳት ቴክስት እያዩ ዝም ማለት ኦንላይን ሆነ የሆነ ነገር ይሄ ሰውየው እንዲያህ እየፈለግ ስቶሪ ማድረግ ምናምን ከሰውየው ጋር ብቻ ጌም ሲሆን ይታወቃል። ኢሞሽናል ጌም የዛን ሰውዬ ኢሞሽን ለመንካት የሚደረግ መጥፎ ልማድ ነው ወንድም ላይ ሴትም ላይ። አንደኛ ነገር በጊዜ ሂደት ሰዎች እናንተ ላይ ሙቭ ኦን እንዲያደርጉ ያደርጋል። ኢሞሽናል ጌም በተጫወቱ ቁጥር ሰዎች አብረው ሆኖ ሙቭ ኦን ማድረግ ይጀምራሉ። ቅድም እንዳልኩት እየተለማመዱት ይሄዳሉ አይደለም እየገባቸው ይሄዳል። ሁለተኛው በሰላም የመጣውን ሰውዬ ወደ ምን ተወስጂዋለሽ? ወደ እልህ አይደለም የመሸነፍ የበታችነት ስሜት የመጎዳት ስሜቱ ጊዜ እየፈጀ ሄዶ እልህ ውስጥ ይከቷል። ወንድ ልጅ ወደ እልህ የመቀየር ነገር አለ። በሴት ልጅ ደግሞ ውስጥ ለውስጥ ሙቭ ኦን ማድረግ ሌላ አማራጯ መፈለግ ሌላ ፖዚሽን ማለት ይሄ ሄዶ ሪሌሽንሺፕን ያፈርሳል። ስለዚህ ሰው ጋር ትሩስፉል መሆን ጥሩ ነው ጌም ከመጫወት ይልቅ። አንድ ሰው የሆነን ሰው ስልክ ማንሳት ካልፈለገ የምር ስላልፈለገ ነው መሆን ያለበት እንጂ ማንሳት እየፈለኩ ግን ካነሳውለት ትንሽ ይናደድ ትንሽ ሸቅ የሚል ጤናማ ያልሆነ መነሻ ያለው ነገር አውትፑቱም ጤናማ ሊሆን አይችልም። ሰው ደግሞ አንዳንዴ ምነው ይባሉ በራሴ ጩቤ ወጉኝ ያለው ያ ሰውዬ በራሴ መጥረቢያ ነው በራሴ ነው ነገር። ሰውን ለማናደድ ስትሞክሩ ሰውን ለማብሸቅ ስትሞክሩ በራሳችሁ ጩቤ ነው የሚያናድዷችሁ ወይም በራሳችሁ ጩቤ ነው የሚወጓችሁ። ምን ማለት መሰለ አንዳንዴ ብሎክ ታረጋለች ዝም ስትላት መልሳ ራሱ ትታደዳለች። ተረዳኛለህ? ይሄ ኢሞሽናል ጌም ስትጫወት ትሬን ታረጋዋለህ ያን ሰው ካንተ በላይ ብልጥ ታረጋዋለህ ቅድም እንዳልኩት ማለት ነው። ከዛ ትሪኮችህን ያውቃቸዋል። ቀጥሎ ምን እንደምታደርግ የሆነ ቪዲዮ አይታላለ ሚስትየው ልትመታ ውስጥ እንደዚህ ያለ የሚመልስባት ፓተርኑን ያውቀዋል ማለት ነው። ቀጥሎ ምን ልታረግ እንደምትችል አለም ቀጥሎ እሱም የፍቅር ሳይሆን ተዘጋጅቶ ይጠብቃል ማለት ነው። ኦኬ ዛሬ ስልክ ትዘጋብኛለች ኦኬ እኔ ደግሞ ጓደኞቼ ጋር እሄዳለሁ ይላል አይደል። ዛሬ ስልክ አታነሳም ስለተናደደች አሁን ስልክ አስታው ጓደኞቿ ጋር ሄዳ ስቶሪ ምናምን ማድረግ አይቀርም ዛሬ ቴሌግራም አልገባም ይላል። ተረዳኝ? ሺልድ ይፈልጋል እሱም ዛሬ እንዲህ ልታረግ ነው ሰው እኔ ቀድሜ ልዘጋ ወይ ደግሞ እሱ ቀድሞ እንዲህ ሊያረግ ነው እኔ ልዘጋጅ። ስለዚህ እንዲህ ብለህ መጣበቅ ማለት ነው። ያ ነገር እልህ እንጂ ፍቅር እየሆነ አይደለም። ሰው በጊዜ ሂደት ዋጋ ያስከፍላችኋል። ከምትወዱ ሰው ጋር እልህ ሳይሆን የሚያስፈልገው በግልጽ መነጋገር ነው። ያናደዳችሁ ነገርም ካለ ኮሙኒኬት ለማድረግ መሞከር ነው። አራተኛው ራስ ወዳድነት ነው። አሁን ፍቅር ግንኙነት ውስጥ ያለ ሰዎች የማያስተውሉት መጥፎ ልማድ ራስ ወዳድነት ነው። ወንድም ይሁን ሴት ሰው ሁሉንም ራሱን ይወዳል አይደል? ራስ ወዳድነት ኤክስትሪም አይለጠጥ እንጂ ከመጠን አይለፍ እንጂ ማንም ሰው ራሱን ነው የሚያስቀድመው። በብዙ ነገር ሰውን እንኳን ስንወድ እኮ ራሳችንን መሰረት አድርገን ነው አይደል? የሚንከባከበኝ፣ የሚያስብልኝ፣ የሚረዳኝ፣ ቫልዩ የሚያደርገኝ ምናምን ነው የሚለው ሰው። ምን አይነት ሰው ነው የምትወደው ስትለው ሰው ስለ ራሱ ነው እያሰበ ያለው አይደል? እሷንም ስትጠይቃት የሚያስበማ እያለች የምትዘረዝርልህ ኦር እሱ የሚዘረዝርልህ እሰባውት እኛ ሶ ባይ ዲፎልት ሰው ራሱን ያስቀድማል ማለት ነው። ከመጠን ሲያልፍ ግን ሪሌሽንሺፕ ውስጥ አደገኛ ነው። ሰው ያሰለቻል፣ ሰው እንዲደብረው ያደርጋል። ምክንያቱም በሁሉም ነገር እኔ የምትሉ ሰዎች ከሆናችሁ ጤናማ የፍቅር ግንኙነት መገንባት አትችሉም። ባድ ሃቢት ነው ያ ሪሌሽንሺፕ ውስጥ። በጣም ብዙ ሰዎች እኮ አሉ ምግብ የሚበላበት ቦታ እሷ የምትፈልገው እሱ የሚፈልገው በቃ የግል ብቻ ሁሌ ሪሌሽንሺፑ እነሱ ደና ከሆኑ ደና ነው፣ እነሱ ደና ካልሆኑ አይደለም። ለዛኛው ሰውዬ ስሜት የለም። የዛኛው ሰውዬ ስራ እነሱን ማስደሰት የሚመስላቸው ሰዎች አሉ አይደል? የእሷ ስራ እሱን እንደሚፈልገው መሆን ብቻ የሚመስለው ሰው አለ። ወይ ደግሞ የእሱ ስራ ቀኑ ሙሉ የእሷን ማስደሰት የእሷን ፍላጎች ማሟላት ሌላ ነገር የሌለው። ወደ አንቺ ህይወት ሲመጣ እሱም የራሱ ፍላጎቶች አሉት አይደል? የራሱ ኬር የሚያደርግለት ሰው ይፈልጋል፣ ነርቸር የሚያደርገው ሰው ይፈልጋል፣ ቫልዩ የሚያደርገው ሰው ይፈልጋል። ሁሌ አንቺ መብት የሚከበር ከሆነ በጊዜ ሂደት የመሰልቸት የመዳከም ወደሚረዳው ሰው የመሄድ ነገር ሊመጣ ይችላል። ለምሳሌ አስበው የሚወራው ወሬ ሁሌ እሷ የምትፈልገው ከሆነ አይደል? የሚበላው ምግብ ሁሌ እሷ የምትፈልገው ከሆነ የሚኬድበት ቦታ ሁሌ የምትፈልገው ከሆነ ስልክ ማረፍ ከፈለግ ሁሌ እሷ ማውራት የምትፈልግ ከሆነ ማውራት ከሆነ አንተ ምንም መብት ከሌለ ገባህ አይደለም? እሷ ሰልፊሽ ኢንተረስቷ ብቻ የሚሟላ ከሆነ በፍቅር በሚል ሰበብ ማለት ነው። አሁን እኮ ፍቅር እኮ ነው ስለሞዶ ነው ማውራት ስለሞዶ ነው ማግኘት ስለሞዶ ነው። ፍቅር መስጠት ነው መቀበል አይደለም አላማው አይደለም። ኦፍ ኮርስ ሪሌሽንሺፕ ሲሆን መስጠት መቀበል አለው። ፍቅር ግን አላማው መስጠት ነው። ስለዚህ ኬር የምታረግ ከሆነ የዛ ሰውዬ መብት መከበር አለ። በጣም ብዙ ሳንፈልጋቸው የኛ የፍቅር አጋር ስለምትፈልገው የምናደርገው ነገር የለም ራስ ወዳድ ስለማትሆን ማለት ነው።
እኔማ እንደምፈልገው ቢሆን ብዙ ነገር አላረግም፣ ግን ለዛ ሰው ኬር ማድረግ አለብን። ያም ሰው ግን ዘሴም መሆን አለበት። እሱ የሚፈልገው ከሆነ እሷ የምትፈልገው ከሆነ እሱ የሚፈልገው ነው። ብዙ ወንድ ለምሳሌ ብዙ አይነት ነገሮች ላይፈልግ ይችላል። ድግስ ሊሆን ይችላል፣ ነገር ምናምን ወከባ ምናምን ሊያረግ ይችላል አይደል? እሷ ደግሞ እሷ የምትፈልገውም ቢሆን እሱ ስለማይፈልገው ደግሞ የተወሰነ አንደርስታንድ ማድረግ አለባት። አለበለዚያ ምን ይሆናል መሰለ ስራ ይሆንብሃል ማለት ነው። አላማህም አጀንዳህም እሷ ማስደሰት ብቻ ይሆናል። ተረዳኝ? እሷ ሲደብራት መንከባከብ፣ እሷ ሲርባት ማብላት፣ እሷ ሲከፋት አበባ ይዘህ መሄድ፣ እሷ ስታኮርፍ ወሬ ማውራት አይደል? አንተ ምናልባት የምትፈልገው ስለ ስራ ማውራት ሊሆን ይችላል፣ ግን ሁሌ የሚወራው ስለ የሆነ ነገር ሊሆን ይችላል፣ እሷ ስለምትፈልገው ሊሆን ይችላል። ባላንስ ማድረግ አለበት። አንዳንድ ሰዎች ሳታውቁት ራስ ወዳድ ናቸው። ይሄን በጊዜ ሂደት አልሰማም የሚል ፊሊንግ ስለሚፈጥር ወንድም ላይ ሴትም ላይ ቢሆን እንደ ኦፖዝ ገለጡት የሚሰማኝ የለም ስለሚል ሌላ የሚሰማ ቦታ የሚያዳምጥ ቦታ የመሄድ ቴንደንሲ እንዲኖር ያደርጋል። ምክንያቱም አላማው እኮ የሆነ የሚረዳ ሰው ማግኘት ነው አይደል? የሆነ የሚሰማ ሰው ማግኘት ነው። የሆነ ሀሳብን ሼር የሚያደርግ ሰው ማግኘት ነው። አንተ ሼር ተቀባይ ብቻ ከሆንክ እኮ ትደክማለህ። ያን ሰው ብቻ ተቀባይ ከሆንክ ፍቅር መስጠት ነው ሲባል ለኤም ለቢም ነው። ባይ ዲፎልት ተቀባይ ነህ ማለት ነው አይደል? ኤም ቢም ሰጪ ከሆነ ግዴታ ኤ ለቢ ሲሰጥ ትቀበላለህ። ሰጪ ከሆንክ ባይ ዲፎልት ተቀባይ ነህ ማለት ነው። ስለዚህ ከሌለስ ሁሌ ተቀባይ ከሆንክ እሱም ሰጪ አንተም ተቀባይ ብቻ ከሆንክስ ያ ማለት ነው በጣም አደገኛ ነው። በጣም በተለይ በዚች የሚታሙ ሴቶች ናቸው። አንዳንዴ ሰልፊሽ ኢንተረስታቸውን ነው ፍቅር የሚሉት። አሁን ረጅም ሰዓት ስልክ ማውራት 24 ሰዓት አልደወለልኝም፣ በቀን ውስጥ 7-2 ጊዜ ቴክስት አላረገም አይደል? ለምን ዛሬ አላገኝም? ሐሙስ ዕለት ረፍቱ ነው። ሐሙስ ዕለት ረፍቱ ነው። ስለዚህ ረፍቱ ቀን ግዴታ ማረፍ አይፈልግም። ስትረስ የለም የስራ አንዳንዴ ዝም ማለት አትፈልግም። ተገናኝተ የሚወጣው ወጪ አያሳስብም። ወንድ እኮ ብዙ ሰው እኮ ሀብታም ነው ማለት አይደለም። ሲገናኝ እኮ ምሳምኑ ያስጨንቀው ይችላል። አሁን ሁሉም ወንድ እንረዳ ካለን ረዳኝ። ሁሌ አንቺ የምትፈልጊው የሚሆን ከሆነ ብሊቭ ሚ በጊዜ ሂደት እየደበርሽ ነው የምትሄጂው። እየወደደሽም ሊሄድ ይችላል። ስለዚህ እሱስ ምን እንደሚፈልገው ማረፍ ከሆነ እረፍ። እስኪ ልተኛ ካለ እስኪ ተኛ አይደል? ሃቭ አ ጉድ ናይት። አሁን ስለ ጥሩ ወንድና ስለ ጥሩ ሴት እያወራን ስለሆነ ጥሩ ሴት ሳታውቀው እኮ ነው። አሁን እኮ እሷ ከፍቅር ነው እኮ መጥፎ ሆነ አይደለም፣ ግን ፍቅር ውስጥ ሰልፊሽነሱ እየበዛ ነው። እኔ የሚል ግን መሆን ያለበት አንተ ነበረ እሱም አንቺ እንደዛ ሲሆን ሰላም ይሆናል። ሶ ኤኒዌይስ ሰልፊሽነስን በጣም ማስወገድ አለባችሁ። መጥፎ ሀቢት ነው። የኔ ብቻ ይሰማ፣ የኔ ብቻ ይደመጥ፣ የኔ ብቻ ይታይ። በጊዜ ሂደት ያው ብቻ ሽዲ እኔ በቃኝ ይላል። የሆነ አንድ ቲክቶክ ላይ የምወደው ልጅ አለ። ምግብ አይቶ ምናምን ልጅ ደስ ታውቃለህ፣ በቃኝ ልጅ አለና ሰዎችም ከመጠን በላይ ካቅማቸው በላይ ዋጋ ሲከፍሉ ይደክማቸዋል። በቃኝ ይላሉ። ደግሞ የሆነች ሰዓት እነሱን የሚረዳቸው ሰው ሲያገኙ ስለተራቡ ቶሎ አይታቸው አታውቁም፣ በአንዴ ሌላ ህይወት ውስጥ ሲገቡ ያንን ነገር ማለት ያስፈልጋል። 5ኛ ፋሚሊ ውስጥ ኢንቮልቭ አለማድረግ ወይ ደግሞ ፋሚሊ ውስጥ ኢንቮልቭ የማድረግ ልማድ የፍቅረኞቻችን ፋሚሊ ውስጥ መግባት አደገኛ ልማድ ነው ሳናውቀው። አንዳንዴ ከልማድም ተነስተን ይችላል ከምናምን በቃ ስለ ፋሚሊዎቻቸውም ለማውራት ይቃጣናል። ልክ አይደለም። ብዙ ቦታ ተናግሬያለሁ። ማንም ሰው እናትም ክፉቱን አባትም ስለ ፋሚሊ ሲወራበት አይወድም፣ ጀጅ ያደርጋል። ብድግ ብለሽ ወንድም እንደዚህ ነው እዛ ወጣ፣ እህት እንደዚህ ነች፣ እናትህማ በስማም እንዴት ነው እያልሽ በተጫሽ ቁጥር ማለት ነው ቂም እየያዘ ነው የሚሄደው። ወንድም ሴትም ብትሆን እናቷን አባቷን ወንድሟ ክፉም ከሆኑ ለሷ ነው ተረዳኝ፣ መጥፎም ከሆኑ ለሷ ነው። በተቻለ መጠን ሰፖርቲቭ መሆን እንጂ ፋሚሊዎቿን እንደ ራስ መብት ተሰምቶ እኩል ለማማት ሬዲ መሆን ጤናማ አይደለም። እሷ መብቷ ሊሆን ይችላል፣ አንተ ግን አይደለም። አንተ እሱ መብቱ ሊሆን ይችላል፣ አንቺ ግን አይደለም። አንዳንዴ ዶንት ጌት ቱ ኮምፎርታብል። እሺ ሰዎች ፋሚሊ ውስጥ ገብታችሁ አስተያየት ለመስጠት አትመቻቹ። ብትችሉ ፖዚቲቭ ነገር ለማምጣት ሞክሩ። አይስ ኦኬ ዊ አንደርስታንድ ወይ ባውንደሪ በማዘጋጀት በቃ እንደዚህ ነገር የሚፈጠር ከሆነ እቺን ነገር እንዝጋትና እቺን ሳይድ ሰላም እንፍጠር አይነት ነገር ካልሆነ እሱማ እንደዚህ ነው እሷ እንዲህ ነው የሚል ዲስከሽን ውስጥ መግባት መጥፎ ልማድ ነው። በጊዜ ሂደት ክፍተት ይፈጥራል። ማንም ሰው ዞሮ ከቤተሰቡ ተለይቶ መቶ አይኖርልህም። መጽሐፍ ቅዱስ ላይ እኮ ቤተሰብም ይሸሻል ምናምን ሲባል ቤተሰቦቹን ይጠላል ምናምን አይደለም። ያው ዞሮ ብዙን ታይም የምታሳልፈው ከቤተሰቦች ጋር ነው። ከባድ ጥያቄዎች ቢመጡ የምትወስነው ለሚስትህ ነው ማለት ነው እንጂ
ናቹራሊ እነሱን ጠልተህ ምናምን ሰው ያደገበት ነው። ወደድሽም ጠላህም እነዛ ሰዎች ያሳደጓቸው ዋጋ የከፈሉላቸው ብዙ አታችመንት አብረው የገነቡት አይደል ብዙ መስዋዕትነት አብረው የመጡት ናቸው። ስለዚህ ሰውየው ተናዶ እንኳን ቢያማ ኦኬ በማለት እንጂ አፍሮ ቁጭ ብሎ ቡና የጠጡ ማማት እንዲህ ነው እንደምታስበኝ እንዲል ያደርጋል ወይም ደግሞ እንዲህ ነው እንደሚያስበው ብላ እንድትል ያደርጋል። ነገ ፋሚሊ ሪዩኒየን ውስጥም ስትቀላቀሉ አይንህን ልታይ ነው ትናንት እንደዚህ ብሏል እንደዛ እኮ ነው። ለምሳሌ ሁለት ፍቅረኛሞች መሃል ገብተህ እነሱ ነገ ታርቀው ስታደነግጥም እንደዛ ብለህ አስበው። ቤተሰብም እንደዛ ነው። ነገ አብረው ተሰብስበው ስትል ትደነግጣለህ አውርተ። ስለዚህ በተቻለ መጠን ይህን ባድ ሀቢት አትክተቱት። ክፍተት እየፈጠረ ይሄዳል። ሰው ደግሞ የቤተሰቡ ተጽዕኖ በጣም ይረብሸዋል። ወንድም ሴት አይደል ለምሳሌ ፍቅረኛህን እርግፍ አድርገው ቢጠሏት ቤተሰቦች አይከብድም? በጣም ነው የሚከብደው። የምሬን በጣም ወይ ደግሞ ፍቅረኛ ቤተሰቦች እርግፍ አድርጋ ብትጠላቸው አይከብድም? ሰላማዊ ነገር ለማድረግ በጣም ነው የሚከብደው። ስለዚህ ጤናማ ግንኙነት ለመመስረት ሰላም ነው እንዴት ነው ማለት አለማች ቤተሰብ ጋር ፒስፉል ለመሆን ሞክሩ። አትግቡ በእነሱ ህይወት ውስጥ። ዛስ ማይ አድቫይስ። 6ኛ ኳሊቲ ታይምን ስኪፕ ማድረግ ነው። በጣም አደገኛ ነች እቺ ኳሊቲ ታይም ማለት ፍቅረኛዎች አብራችሁ የምታሳልፉበትን የግል ታይም በስራ በኳስ አይደል በሌላ ጉዳይ ወንዶች ከሆናችሁ ሴቶችን ከሆናችሁ በሆነ ነገር ስኪፕ ማድረግ አደገኛ ነው። ለምን ብላችሁ ከጠየቃችሁኝ በመሃላችሁ ያለውን ቦንድ ወይም ግንኙነት እያላላው ይሄዳል። እሱ ለቦታ አዳፕቲንግ ባይዘው ቅድም እንዳልኩ ሁሉም ነገር ከአዳፕቲንግ ጋር ይያዛል። በጊዜ ሂደት በዛ ቦታ ሌላ የሚተካው ነገር ይፈልጋል ሰው ነው። ለምሳሌ ጾም ሲጾም ሰው ጉበትን ተጠቅሞ ፋት መብላት ይጀምራል አይደለም ሰውነተ ምግብ እንደማያገኝ ሲያቅ ምን አገኝ ምን ይጨምጨም ተጠቀመ ሌላ አማራጭ። ሁሉም ነገር እንደዛ ነው ሰርቫይቭ ማድረግ ስላለበት። ሰው አቴንሽን ስትነሳው ያችን አቴንሽን ሰርቫይቭ ለማድረግ ሲል ለዲስትራክሽን ምን ይሆናል ተጋላጭ ይሆናል። ለተምፕቴሽን ወይም ለፍላጎት ምን ይሆናል ተጋላጭ ይሆናል። ካንስል ባረክባት ቁጥር ወዴት ሄዳል አቴንሽኗ? ያንን ነገር የምታገኝበት ሌላ ቦታ መፈለግ ትጀምራለች። እሱም ካንስል ባረክሽ አይቶ ያንን አቴንሽን ከየት መፈለግ ይጀምራል? ከሌላ ቦታ። ምን አልኩኝ? ሰርቫይቭ ማድረግ ስላለ። ሰርቫይቭ ስለ ህይወት የሞት ጥያቄ ሳይሆን ጭንቅላት ውስጥ የሚፈጠሩ ዳውቶች። ጭንቅላት ይወል ኦፕን ሉፕ አይወድም። ኦፕን ሉፕ ማለት ተከፍቶ ያልተዘጋ ስራ አይወድም። ለዛም ቱ ዱ ሊስት ጻፉ ምናምን የሚባለው ክፍት ሲሆን ኮንስተንትሊ ያንኳኳባል። ዝግ ከሆነ አልቋል ብሎ ስለሚያስብ ስለዚህ ክፍት ሲሆን የሆነ ሰው አላገኝ ሲል መሙላት አለብህ በሆነ ሰው። አንዳንድ ጎበዝ ሰዎች ወይ ቸርች ሄዳሉ አይደል ወይ ወንድ ጓደኞቻቸው ጋር ይደውላሉ ወይ የሆነ ኳስ ለማየት ራሳቸውን ዲስትራክት ለማድረግ ወይ ስራ ላይ ይቆያሉ። የማይችለው ደግሞ ያንን አቴንሽን የት ሌላ ቦታ ለማግኘት ይሞክራል። ሶሻል ሚዲያ ላይ ሰዎች ላይ ለማግኘት ይሞክራል። አብዛኛውን ጊዜ ኳሊቲ ታይምን ስኪፕ በማድረግ ነው ቺቲንግ የሚመጣው። አብዛኛው ስለ አንዱ ሲናሪዮ ነው ቺቲንግ። ወይ በደንብ ኢነፍ አቴንሽን አይሰጣትም። ኢነፍ ታይም ኳሊቲ ስል ኤቭሪዴ ማለት አይደለም። እሺ ስራ ያለውን ሰው ኤቭሪዴ ከሷ ጋር ዋል ከሆነ ወይ ምግቡ ምናምን ይቅርብሽና አብራችሁ አሉ ስራውን ትቶ አይደል። ኳሊቲ ታይም ሲባል ለሷና ለአንተ ያለ ታይም ብቻ ላይ በተቻለ መጠን አቴንሽን ሰጥቶ መገኘት ጥሩ ነው፣ ወንድም ላይ ሴትም ላይ። አለበለዛ ወይ ወደ ሶሻል ሚዲያው ራሷን ዲስትራክት ለማድረግ ትገባለች፣ ወይ እሱ ወደ ሶሻል ሚዲያው ዲስትራክት ለማድረግ ይገባል፣ ወይ ሌላ ሰው ላይ። ሶሻል ሚዲያን በዚህ ሰዓት አደገኛ ነው። ለምን ካልክ ያ ክፍተት ላይ ሶሻል ሚዲያ ስታይ የሰው ሪሌሽንሺፕ ማየት ይመጣል አይደል፣ የሰው ትዳር ማየት ይመጣል፣ የሰው ግንኙነቶች ማየት ይመጣል። ከዛስ እየበሸክ ትመጣለህ። ከዛ ሶሻል ሚዲያ ላይ የሆነን ሰው ላይቭ ማየት ትጀምራለህ። ከዛ እሱን ሃይ ማለት እያልክ ሌላ ታሪክ ውስጥ ገብታለች እሷ በውስጥ በኩል። እሱ እዚህ ሀገር ማን ነው ብሏል ስራ ላይ። ከዛ በኋላ ተመለስ የለም ብዙ ሪሌሽን በዚህ ምክንያት አልፈረሰም፣ ትዳር አልፈረሰም፣ ፈርሷል። ስለማቅ ነው። ወንድም እንደዛው ይሞክራ እምቢ ስትይ አይደል አቴንሽን እንድትሰጪ ይሞክራ እምቢ ስትይ። እንደውም አንድ ሰው ምን ሲል ሰማሁት፣ በፍጹም አንድ ሰው ዴት ማድረግ የለብህም። ለምን አንዷ ስትኮራብህ እስከዛ አንዷ ጋር ትቆያለህ። ከዛ እዚች ጋር ቢዚ ስትሆን እችን ስለምትረሳት መረሳቷ ትዝ ሲላት ደግሞ እሷ መልሳ ትደውልልሃለች። ስለዚህ ኦልዌይስ ኦኬ ነህ። አሁን ይሄ ቶክሲክ የሆነ ሰርቫይቪንግ ሜካኒዝም እኮ ነው። አይተሃል? መጨነቅ ስለማይፈልግ እሷን በማሰብ በማሰላሰል እስከዛ እንትን ማለት ነው ስታርተር። አሁን በምግብ 3 ኮርስ አለ፣ ስታርተር አለ፣ ከዛ ሜን ዲሽ አለ፣ ከዛ ዲዘርት አለ። ልክ እንደዛ ብላ አስቡ። በቃ ሜን ዲሹ እስኪመጣ ስታርተር ላይ ይቆያል ማለት ሾርባ ምናምን እየጠጣህ እንደማለት ነው። ስለዚህ ሰዎች እንደዛ እንዳይሆኑ ኢነፍ ታይም መስጠት ነሰሰሪ ነው። ስራም ህይወትም ባላንስ ሲሆን ነው ጥሩ እንጂ በጣም በአንድ ሳይድ ፑሽ የምታደርጉ ከሆነ የሱ ክፍያ ዋጋ የምትፈልጉት ሰው ሊሆን ይችላል።
you should understand that so እነዚህ ጤናማ ያልሆኑ ልማዶች ቀስ በቀስ ከውስጥ እየሸረሸሩት ሄደው ግንኙነታችሁን መጨረሻ ላይ ከረፈደ በኋላ የወንዶች ችግር ደግሞ ከረፈደ በኋላ ነው የምንደርሰው በእግር በፈረስ ብንል ደግሞ ብዙ ጊዜ ፊክስ ሲደረጋ ላይ አይደል ብዙ ጊዜ እናቶች ወይ ሚስቶች ምናምን ሲቆርጡ እኔ ያየሁት ኤክስፒሪየንስ በቄስ ቢለመኑ በምን ሻይሉ ግትር ናቸው አይደል አጋጥሟችሁ አቅም ሁላችሁም በአካባቢያችሁ በምንም ሻይሉ ሶ ከረፈደ ነው የምንደርሰው ወንዶች ደግሞ ብዙ ጊዜ የምናስተውለው ነገሮች የሚገቡን ስለዚህ አንዳንዴ ኮንሺየስ ሆኖ am I doing this በመጠኑ ነው ሁሉንም ነገር እሺ አቴንሽንም ሲባል ለ24 ሰዓት ከኔ ጋር ዋል ከሆነ ጤናማ አይደለም እሱ ባዘዌ የትኛውም ጥሩ ነገር ሲበዛ መድኃኒትም መርዝ ነው አይደል ምግብም መርዝ ነው ጥሩ የምትለው ነገርም ሲበዛ መርዝ ስለሆነ ባላንስ በሆነ መልኩ መሄድ አለበት ብለን እናስባለን በሌላ ቪዲዮ እስከምንገናኝ ሰላም ሁኑ ቻው